የሰላምዬ እናት ራሷን ሳተች። ልጇ ደርሽ እንጂ ሁኔታውን አይቼ እንጂ እዚህ ልቀመጥ አልችልም፣ እኔ መቀመጥ አልችልም ስትላት ራሷን ስታ ሆስፒታል ይዘዋት ገቡ። ሰላምዬ ግን ትልቅ ጥፋት አጠፋች። እንዴት ነው አንቺ እኛ ጋር ማትቀመጪው? እናትሽ እንደዚህ ራሷን እየሳተች እያየሽ እንዴት ዝም ትያለሽ? ይሄን እንደዚህ እኮ የምትሆነው ላንቺ ነው። 16 ዓመት ስጠብቅሽ የነበረችው ባንቺ ነው እና ለምንድን ነው የማትቀመጪው አለቻት። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። የሰላምዬ እናት ራሷን ሳተች። ልጇ ወደ ቤት መጣች። በድንገት ወደ ቤት ስትመጣ ትንሽ ቆይቼ ነው የሚሄደው ብላ ከካሜራማኑ ጋራ ወይም ከጋዜጠኛው ጋራ ብድግ ብላ ስትሄድ በፍጹም አትሄጂም፣ አንቺ እኮ ከኛ ጋር ነው የምትኖሪው ስትላት፣ አይ እኔ እዚህ መኖር አልችልም፣ እኔ እዚህ ለመኖር ሳይሆን እናንተን አይቻችሁ ለመመለስ ነው፣ እኔ እዚህ ጋር መኖር አልፈልግም ስትል በጣም ደነገጠች። እያንቀጠቀጠ ራሷን ሳተች። ሰላም እንዴት ነው እንደዚህ የምታደርገው? የምትሆነውን አታያትም እንዴ? ምንም ባታሳድግሽ እኮ 16 ዓመት ያንቺን መምጣት ስጠብቅ። ምላሴና ሰላምዬ ክላስ ቁጭ ብለው እያወሩ ባሉበት የሰላምዬ እናት ልጇን ይዛት መጣች። ቁጭ በይ አለቻት። እሷ ግን ልትቀመጥ አልፈለገችም። ሰላም ደግሞ ብዙም ደስተኛ አላደረጋትም። የልጅቷ በጣም እንደከበደቻት እና በፍጹም እህቷ እንዳልመሰለቻት ሰውነቷ የሚነግረኝ እኔ እህቴ አትመስለኝም እያለች ለምላሴ ስትነግረው ሰምታ ነበር አዲስ የመጣችው እህቷ። እዛም ይመስለኛል አልቀመጥም እሄዳለሁ እኔ እናንተን ለማየት እንጂ በፍጹም እኔ ልቀመጥ አይደለም የመጣሁ ብላ ተነስታ ሄደችው። በዛ ቅጽበት ነበር የሰላምዬ እናት በጣም የደነገጠችው። ምክንያቱም እሷ እዚሁ እንድትቀመጥላት ከጎኗ እንድትሆን ስለምትፈልግ አሁን ላይ ልሄድ ስትላት በጣም ነው የደነገጠችው። ምላሴም አትሂጂ፣ እኔ እናትሽ ሁኔታ እያየሽ አይደል እንዴ? 16 ዓመት ላንቺ ብላ በጣም ብዙ ዋጋ ከፍላለች አለኝ። ይህን ሁላ ያደረገችው ይህን ሁላ ድራማ የሰራችው ባዩሽ ናት። ባዩሽ የጓደኛዋን ሀብት ለመቀበል ስትል ምንም ነገር ከማድረግ ወደ ኋላ አትልም። ምክንያቱም ባዩሽ ከምንምና ከማንም በላይ የሚያሳስባት የገንዘብ ጉዳይ ነው። የእሷ መበለጧ ትናንት ስትረዳት የነበረችው ትናንት ከእሷ ብድር ስትጠይቅ የነበረችው ዛሬ ላይ ባለ ሀብት ሁና ባለ ድርጅት ሁና እንደማየት በጣም ያመማት ነገር የለም። ለዛም ይመስለኛል የገዛ ጓደኛዋን ለመበቀል የሞከረችው። ልጇ ያልሆነችን ልጄ ናት። ምላሴና ሰላም አንድ ነገር አሰቡ። እሱንም ጸጉሯን ወስደው ለማስመርመር ትልቅ ውሳኔ መወሰን እንዳለባቸው እና ይሄንን ማድረግ እንዳለባቸው ምንም ነገር አልተዋጠልኝም ስትል ነገረችው ለምላሴ። ምላሴም በሀሳቧ ባይስማማም ግን እኔ ግን ምንም እህቴ የሚሆን ስሜት አልተሰማኝም። እህቴ የምትመስለኝ ሀና ናት። ለምን እንደው አላቅም ሰላምዬ፣ ምናልባት እኔ እያበዛሁት ይሆን አላቅም። በጣም ይቅርታ። እኔ ግን ሀና ትመስለኛለች እህቴ፣ በስጋ የምትዛመደኝ ከዚህ በፊት በብዙ ነገር የማውቃት ይመስለኛል። እኔም እንደዛ ነው የሚሰማኝ። አላቅም ምን እንደምናደርግ ብላ አለችው። የሀንዬ አባት ትንሽ አመማቸው። ሀንዬ ገንዘቡን ማግኘት ባለመቻሏ በጣም ተጸጸተች። ጆሮ ለስራ እየተሯሯጠ ከዚህ መስራት ጀመረ። ነገር ግን ለለውጥ መንገዴ ይህ አይደለም፣ አባቴን ማዳን አለብኝ ሲል ለእህቱ ነገራት። እህቱ ምን ማድረግ እንዳለብን ባናውቅም ነገር ግን አባቴ ህመም ላይ ነው፣ አሁን ላይ በጣም ስካረ ሞት ላይ እስከሚደርስ ድረስ በጣም እየጮኸ ነው የሚያመው አለችው። እሱም በጣም ፈጣሪ ያድነው፣ በጣም ያሳዝናል ብሎ ነገራት። ሀንዬና ጆሮ ከመዝናኛ ቦታ ሂደው መዝናናት ትንሽ አየር መውሰድ አለብሽ ብሎ ትንሽ አዝናናት። ሲጫወቱ ቆይተው በጣም ብዙ ነገር አወሩ። ምን ማድረግ አለብን እያሉ አወሩ። እስቲ ከዚህ ሀሳብ እንውጣና ለፈጣሪ ሰተን እስቲ አንቺ ትንሽ ራስሽን አረጋጊ አላት። ከደሴ ደወለላት ጓደኛዋ። ከደሴ ደውሎላት አባትሽ እንዴት ነው? እምን ደረሽ? እኔም ብድር ጠይቄ ነበር፣ ነገር ግን ሊሰጡኝ አልቻሉም። አባትሽ ይድናል፣ አብሽሪ ሀን እያላት። ኤልያስ በጣም አመሰግናለሁ ላደረክልኝ ነገር፣ አንተ ከኔ በጣም ብዙ ነገር አድርገህልኛል ብላ አለችው። ኤልያስም ላንቺ ይሄ ሲያንስብሽ ነው፣ አባትሽ ይሻላቸዋል፣ ምንም አይነት እንድትጨናነቂ አልፈልግም አሏት። እንግዲህ ሰላምዬና ምላሴ ያሰቡት ነገር
ነገር ተሳክቶ እህት አለመሆናቸውን ያውቁ ይሆን? እንግዲህ በቀጣይ እናያለን። ውድና የተከበራችሁ አመሰግናለሁ።